ይሄ ቪዲዮ ስንት ላይክ ካገኘ ሲጀመር ማይሆን ቀልድ ማን ቀልድ አለ ምስህን ነው ያገኘው። አንድ ቀን ውጪ ማደር ትፈቅጂልኛለሽ? ምን እቺን ቅመስ በጣም ጥሩ። እንደዚህ አይነት ቀልድ አይመቸኝም። ምን አይነት ቀልድ ነው? ሴዶ ከተሸነፈ ሃይማኖቴን በይፋ ቀይራለሁ። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ኃጢያቱን ቆጥረው በአደባባይ ቢናገሩበትም ይህንኑ ለመካስ በአደባባይ ደካማነቱን ተናግሯል። ጀግና ነው ይላሉ። የሆነ ሰው ኃጢያቱን ቆጥሮበት በአደባባይ ሙስሊም ነበር ግን መጠጥ ማስታወቂያ ስትዋስተዋውቅ አረ በጌታ በኢየሱስ ስም ይህንን ስሜት የገጠመው ብቻ የሚያውቀው ነው ይላሉ ብዙዎች። ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው። አቤት ልቤን ሰበረው ወይም ደግሞ ልብ ይሰብራል ተብሎ የሚታሰበው የፍቅር ኮምፖነንት ለግዠሪ ነው። የዳይመንድ ጫማዬ እግሬን ላጠኛ አይነት ነገር ነው። በዚህ ዘመን የሚያስቀኝ ሰው በህግ አምላክ የሚል ሰው ሚኪ ማይኮ በይፋ ወጥቶ ይቅርታ ቢጠይቅም የምንረሳልህ ግን እንዳይመስልህ እያሉት ነው። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ሕዝብ የረሳ ይመስላል እንጂ መቼም አይተውም። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ለዛሬ እንግዲህ በመጀመሪያው ኮሜንት በማንበብ ነው የምጀምረው። በትላንትናው ዕለት ለምንድን ነው ያላነበብከው ምትሉ በጣም በርካታ ሰዎች ነበራችሁ። ወደ 5-6 የሚሆኑ ሰዎች የሚያመሰግኗቸውን ተናግረዋል። ከመጀመሪያውን ጀምር። ሀና እባላለሁ፣ የዜማ እናት። የማመሰግናት እሷን ነው። ምክንያቱም በህይወቴ ከገጠሙኝ ፈተናዎች ሁሉ የማልፈው ከእግዚአብሔር ቀጥሎ እሷ የኔ ልጅ ስለሆነች ነው። ለመኖሬም ምክንያቴ እሷ ብቻ ስለሆነች አመሰግናታለሁ። ዜማዬ የኔ ብቻዬ፣ አድገሽ ለቁም ነገር በቅተሽ እንዳይሽ ያድርገኝ። ሀና ይላል። የአባቷ ስም በትክክል አይነበብልኝም። የመጀመሪያው መልእክታችን ነው። እንቀጥል ወደ ሁለተኛው። ፍቅርሽ ልቤ ታወረ። እኔ የምፈልገው የኢትዮጵያን እናቶች ነው ማመስገን የምፈልገው ይላል። አይን ዓለም ይረፉ አይንዬ ይላል። ሌላ ምንም አላወቀ። የኔነ ፍስሐ ደግሞ እንደዚህ ይላል። የኔነ እባላለሁ ከጅጅጋ፣ ሁሉን ነገር ትታ ለተከተለችኝ ለወደደችኝ ለውዷ ሚስቴ ሀኒ አመሰግናለሁ በልልኝ ይላል። ይኸው አስተላልፈንልሃል። ቃል የለኝም ላንቺ ያለ። ሰናይት ሰኒ ደግሞ እንደዚህ ትላለች። ሰናይት እባላለሁ ከገላን፣ ባለቤቴን ኤፍሬምን መብራቴን አመስግንልኝ። ከተጋባን 17 ዓመታችን ነው። 4 ልጆች ወልደናል። ለኛ ነው የሚኖረው ብላኛለች። ይኸው መልእክትሽ ተላልፏል ሰናይት። ከምስጋና በላይ ነው ከፍታ። በረከት ተሻገር እንደዚህ ይላል። ወንድሜን አመስግንልኝ። እኔ ከኢትዮጵያ ወንድሜ አሜሪካ ነው። የኔ ውድ ወንድም እድሜና ጤና ይስጥልኝ ብለዋል ማለት ነው። አቤኒዘር ኤቢኬ ውዷ እናቴ፣ የኔ ያለኝታ፣ የማላውቀውን አሳዋቂ፣ የኔ ፍቅር ለጋሽ፣ የህይወቴ ቅመም፣ በየቀኑ አለማወቄን የማውቀው ባንቺ ነው። መማሬን የማውቀው ባንቺ፣ መለወጤን የማውቀው ባንቺ ብቻ። ብዙ ነገር ነሽ። አመሰግናለሁ አቤኒዘር። ሰመር ሸሪፍ፣ ሰመር እባላለሁኝ፣ ሴት ነኝ። እኔ ራሴን ነው ማመሰግነው፣ ምክንያቱም ከሚባለው በላይ ታጋሽ ነኝ። የኔን ያህል ታጋሽ ካለ መቼስ ንገሩኝ፣ እኔ አመሰግነዋለሁ ይላል። እንግዲህ ለዛሬ ያስኩላችሁ ኮሜንቶች እነዚህን ይመስላሉ። ዛሬም ማንን ማመስገን ትፈልጋላችሁ? ላኩልኝ። የመጀመሪያው ከቪዲዮአችን ፊት ለፊት ይሆናል። አቀራረባችን እንዴት ይሁን? በየመሃሉ አንዳንድ ጣልቃ እናስገባ፣ እስከ መጨረሻው እንድትሰሙት ማለት ነው።
ወይስ ደግሞ አንድ ላይ ከፊት ለፊት እናንባቸው? የሚጨመር የሚቀነስ የሚስተካከል ነገር ካለው በኮሜንት ሴክሽን አሳውቁኝ። ዛሬ ማንን ማመስገን ትፈልጋላችሁ? ልታመሰግኑ የምትወዷቸውን ሰዎች በኮሜንት ሴክሽን አሳውቁኝ። ፎቶ ብትልኩልኝ ሁሉ ፎቶአቸውን ይዤላችሁ ልገባ እችላለሁ። በጣም ቆንጆ ነገር ነው ይሄ ነገር። በአንድ ጊዜ አንድ ሰው ስማችሁን አድራሻችሁን ጠቅሳችሁ ላኩልኝ። ልክ እንደ ዛሬው አቀርብላችኋለሁ ማለት ነው። የዛሬውን ቪዲዮ እስከ መጨረሻው ተከታተሉት። ላይክ በማድረግ ጀምሮ መልካም ጊዜ መልካም ቆይታ ተመኘሁላችሁ። ሁለት ቡና ስንት? 60 ብር። ለምን ቡና 60 ብር ገባኩ። ሲኒ ቡና ማርያም እግዚአብሔር 60 ብር ከፈልክ? 60 ብር ሁለት ቡና ሁለት ቡና ለሁለት ቡና 60 ብር እግዚአብሔር 60 ገባ 30 ብር ገርሟቸዋል። እኔ እኮ ባይጠጣ ይሻላል እኮ ማርያም ባይጠጣ እግዚአብሔር ቢቀር ይሻላል። ይሄ ነው አቦይ ተስፋይ ናሳራን አንድ ቡና 30 ብር መግባቱ በጣም አስገርሟቸዋል። እነሱ በ25 ሳንቲም ክትፎ ሲበሉ የኖሩ ሰው ናቸው። እንግዲህ ማህበራዊ ሚዲያ ላይ እሳቸውን ታውቋቸዋላችሁ። እኚህን እናት ልጃቸው የልጅ ልጃቸው ይመስለኛል አያቱ ናቸው። በእያንዳንዱ ምስር 10 ብር ገባ ይላቸዋል። ቡና 9 ብር ነው ይላቸዋል። የተለያዩ ነገሮችን እያነሳ ይነግራቸዋል። እና እሳቸውን በጣም በመገረም መንግስት የለማ መንግስት ቢኖር ኖሮ ይህ አይሆንም ነበር እያሉ ሲናገሩ ሰምታችኋቸዋል። እና የእሳቸውን ቪዲዮ የተመለከተ አንድ ሰው ያጋራው ጽሁፍ ትኩረቴን ስለሳበው እሱን ላጋራችሁ። ከዛ ወደ ዋናው ቁም ነገር እንሄዳለን። የቤት ኪራዩ 200 ብር ገባ ሲላቸው ይላሉ። ስንዴ ኪሎ 20 ብር ሆነ ሲላቸው በቃ በረሃብ ሊጨርሱን ነው ይላሉ። ምስር 10 ብር ገባ ሲባሉ ባለስልጣን የለም ወይ በሀገሩ ብለው ትክዝ ይላሉ። ድራማ አይደለም፣ የሆነ አይነት የሕክምና ኮንዲሽን ይመስለኛል። አልዛይመር ግን አይመስለኝም። ምክንያቱም ልጃቸውን ያስታውሳሉ፣ ሌሎች ነገሮችንም በትክክል የሚያስታውሱ ይመስለኛል። ግን የሆነ ዘመን ላይ ቆሞ ይቀሩ ይመስለኛል። እንዴት እንደዚህ እንደሆነ አላውቅም። የሁሉም ሰው ኮመንት አደራህን እውነቱን እንዳትነግራቸው በድንጋጤ አንድ ነገር ይሆናሉ የሚል ነው። የዘንድሮን ዋጋ እንደ ዘመድ መርዶ እየተደበቃቸው ነው እስካሁን ያሉት። እኔም እንዲሁ አእምሯቸውን ደግ ብቻ እየሰማ ቢሰነብቱ ይሻላቸዋል ባይነኝ። ግን እስኪ የሕክምና ባለሙያዎች አስረዱ። ይሄ ሊሆን የቻለው በምን ምክንያት ነው ይላል። ምንም የሕክምና ባለሙያ ጋር መሄድ ሳይጠበቅብህ እኔ ልንገርህ፣ በጣም በርካታ ብዙ ሰዎች እንኳን በሳቸው እድሜ ያሉ አይደሉም የኛ አባትና እናቶች ራሱ በጣም ብዙ ነገሮች እንደተለወጠ ሲናገሩ ሰማለሁ። ዛሬ ላይ የምንሰማቸው የዋጋ ንረቶች ሁሉ በእነሱ ጊዜ በፍጹም ያልነበሩና ሊታሰቡ የማይችሉ ናቸው። እሳቸው አንድ ነገር መሸመት ካቆሙ ረጅም ጊዜያቸው ሊሆን ይችላል። በትክክል የጤና መታወክ ወይም ደግሞ የጤና ጉድለት ሳይሆን በትክክል ያለማወቅ ጉዳይ ሊሆን ይችላል ብዬ ነው ማምነው። ከዚህ በኋላ የማሳያችሁ ቪዲዮዎች በደንብ እሱን ገላጭ ናቸው። እስቲ አንድ የሚያወሩትን ኮሜንት ሴክሽን ላይ በነገራችን ላይ ገብታችሁ ብታነቡ በጣም ብዙ ስለሳቸው የሚነገሩ ነገሮች አሉ። እስቲ ይችን ቪዲዮ እንይላቸው ከልጃቸው ጋር ያለው። እንኳን ደስ አለሽ፣ ደሞዝ ተጨምሮልኛል። ወሸነ ልጅ ሰይ ስንት እንደተጨመረልኝ ታውቂያለሽ? 40 ብር እኔ ጌታ ምስጋና ይግባ። ሰይፈኛው ሚካኤል ፈጣን ላው ገብረ መንፈስ ቅዱስ ረሰኛው ጊዮርጊስ ምስጋናችሁ የእናንተ ምስጋና ይግባ። በቃ ዞር በል። ምስጋናው ያንተ ለምራውት የምትይው ምስጋና ይግባ። ለሰው አይደለም፣ እኔ ለእግዚአብሔር ነው። እውነት ነው። እግዚአብሔር የበለጠ 40 ብር ቀላል ነው እንዴ? ቅልጥፍ ያረክ ኑሮህን አሻሽል። በቃ ሀብት መጣ እኮ በቃ ምስኪን ናቸው። እኔ በጣም ነው የወደድኳቸው። የምሬን ነው የምላችሁ። በጣም ብዙ ሰዎች እንግዲህ ከአያቶቻችሁ በህይወት ያሉላችሁ የምታውቁ ከሆነ ምናልባትም በእድሜ እኔን የምታክሉ ልጆች እነሱ የሚናገሩትን ነገር ብትሰሙ ከሳቸው የተለየ አይደለም። በጣም ሁሉ ነገር እንደተወደደ፣ የዘንድሮ ዋጋ ሰው ሊያኖር እንደማይችል፣ የገንዘቡ ቫልዩ እስከማይታወቃቸው ድረስ ብዙ ነገር ሲናገሩ ይሰማል። ስለዚህ በጣም አታድንቁ ማለቴ ነው። በዚህ ደረጃ አለማወቃቸው የሚያስገርም አይደለም። የኑሮ ውድነቱ በዚህ ከቀጠለ ስጋ ቤት ውስጥ የሚሸጠውን ተመልከቱ። በለው
ከሻኛው ባልከታተ እንጂ በደንብ የቲማቲሙን ሻኛ አርግበት። ሲሪየስ ሆኖ ነው የሚቆርጠው። ልክ ስጋውን እንደሚቆርጠው ማለት ነው። መመረቅ በጣም ደስ ይላል። እንግዲህ የኑሮ ሁኔታው በዚህ ከቀጠለ ስጋ የሚበላ ሰው ሳይሆን ስጋ ቤት ገብቶ የቲማቲም ቁርጥ የሚበላ ሰው መፈጠሩ አይቀርም ለማለት ነው። የኑሮ ሁኔታ ግን ዘንድሮና ድሮ ምን ይመስላል የሚለውን አንድ መንገድ ላይ የሚጠይቅ ልጅ አለ። ቪዲዮን ላሳያችሁ። ሰላም ነው ጋሼ? ሰላም ሰላም። በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል? በእኛ ጊዜ ኑሮ ርካሽ ስለሆነ 50 ብር በወር ማለት ነው። በወር። በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል? 1000 ብር። 1000 ብር። ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች ይቻላል። ወንድ ልጅ በወር ምን ያህል መሆን አለበት ገቢው? 10 ሚሊዮን። ምን? የወንድ ልጅ ገቢ በወር ስንት መሆን አለበት? 3 ሚሊዮን። ምን? በአንድ ሺህ ብር ምን ሊያደርጉት ነው? 1000 ብር በወር ቢኖራቸው ማለት በቀን 700 ሺህ ብር ማለት በወር 700 ሺህ ብር 800 ሺህ ብር አጠፋለሁ የሚል ትናንትና ተመልክቻለሁ አንድ ቪዲዮ። አንድ ልጅ መንገድ ላይ እንደዚሁ እየተዘዋወረ ሲጠይቅ በቀን ምን ያህል ብር ታገኛለህ በወር ሲለው በወር 7000 ብር አገኛለሁ። ስንት ብር ትቆጥባለህ ሲለው 3000 ብር እቆጥባለሁ አለ። አንደኛውን እንደዚሁ አገኘውና በወር ስንት ብር ነው የምታገኘው ሲለው 800 ሺህ ብር። ስንት ትቆጥባለህ ሲለው ሁሉም ሊያልቅብኝ ይችላል አለ። እና ምንድነው ስራ ብሎ ሲጠይቀው መርከበኛ ነኝ አለ። ሰዎች ኮሜንት ላይ ገብተው በየወሩ አንዳንድ መርከብ ነው እንደሚገዛበትም በገንዘቡ 7000 ብር የሚያገኝ ሰው 3000 ብር በሚቆጥብበት ሀገር ላይ 800 ሺህ ብር እያገኘ ገንዘቡ አይበቃኝም የሚልበት ምክንያት ምንድነው ብሎ ይጠይቃሉ። እና ብዙ ነገሮች አሉ ማለት ነው። ስለዚህ እያስተዋልን ወገን አንዴ ብቻ ይድላኝ፣ አንዴ ብቻ ልረፍ፣ አንዴ ብቻ ልኑር፣ አንዴ ብቻ ልትረፍ፣ ፋታ ብቻ ላግኝ እንደምፈልገው፣ እንዴት እንደማለቅስ እኔ ነኝ የማውቀው። ከኑሮ ጋር ቢያዝ ጥሩ ነው የግጥም ለብዙ ሰዎች የሚሆን ነው ማለት ነው። ሄሎ፣ ይሄ ቪዲዮ ስንት ላይክ ካገኘ አንድ ቀን ውጪ ማደር ትፈቅጂልኛለሽ? ምን? እችን ቅመስ። በጣም ጥሩ። እንደዚህ አይነት ቀልድ አይመቸኝም። ምን አይነት ቀልድ ነው? ቪዲዮ ለቪዲዮ አለ እንዴ? መቀረጹ ሳይሆን መልቀቁ። መቼም ሚስቱን ጀዝባ ብሎ እየተሳደበ አደባባይ ላይ ያሰጣል ብዬ አላስብም። እንደዚህ አይነት ነገሮችን የምትሰሩ ሰዎች በጣም ያሳፍራል። ለሚስቶቻችሁ ቪዲዮም እንኳን ብትሰሩ ክብር የተሞላው ቪዲዮ መስራት አሪፍ ነው። ምንም በዚህ ደረጃ ዲስክሬስ የሚያደርግ ነገር ስለሌለ። ፍቅር ተቀም። እሺ መጣል እንዴ? የልጅነት ጓደኛዬ ቴዲ ይባላል። ተዋውቂው። ሰላም፣ እንዴት ነሽ? አለን። ኪድ ትባላለች፣ ባለቤቴ ናት። ይገርምሻል፣ ታች ያለው ምግብ ቤት ሊገባ ሲል በር ላይ ነው ያገኘሁት እና በስንት ጊዜያችን ተገናኝተንማ ዛሬ ምሳኔ ጋር ነህ ብዬ በግድ ነው ይዤው የመጣሁት። እንግዳ ስታመጣ ብትነግረኝ ጥሩ ነበር። ይቅርታ፣ ምንም አልተሰራም። ኧረ ምንም ችግር የለውም። መክብቤ፣ ያው ምሳው ለዛሬ ባይሳካም እቺን የመሰለሽ ሚስትን ስላስተዋወቀኝ ግን በጣም አመሰግናለሁ። እንግዲህ በጣም ይቅርታ። ኧረ ምንም ችግር የለም። ያው እኔ በሰዓት ካልበላው ጨጓራዬን ስለሚያመኝ መሄድ አለብኝ። ወይ ደግሞ እንጀራ በበርበሬ ነገር ልስጥ? አይ አመሰግናለሁ። በርበሬሽ እንኳን ይቆየኝ። ከፈለክ ውጪ ወተን መብላት እንችላለን። በርበሬሽ ይቆይ። እኔ እንኳን እዚሁ ጠብቄ በበላ ይሻላል። እሺ፣ መልካም ቀን ይሁንላችሁ። እሺ፣ ሰላም ዋሉ። እሺ፣ ሰላም ዋሉ። እሺ፣ ቻው። በቃ ቤቱ አይጠፋም መቼም። እመጣለሁ። እሺ፣ እመጣለሁ። አዎ፣ ብቅ በል። እሺ ቴዲ። ምግብ አልሰራሁም አላልሽም ነበር እንዴ? ጓደኛህን የመቀለብ ግዴታ የለብኝም ማለት ትበላ እንደሆነ ብላ። ስልኩን ጥሏል።
ይሄን ሁሉ ፎቅ ትወጣታለህ ወደ ላይስ? በጣም ነው ግን የምታሳፍር። የፈለግከው ማለት ትችላለህ። ይቅርታ ስልኬን ረስቼ ነው። እግዚአብሔር ይሰውራችሁ። ምግብ የምትሰሪበት ፍጥነት ግን በጣም ይገርማል። ከፍሪጅ ወጣና አዎ ለኔ ጤና አስበሽ እንደሆነ ገብቶኛል። እኔ የሚያሳስበኝ የጓደኛዬ የወደፊት ህይወትና ጤንነት ነው። እግዚአብሔር ያጽና። አሜን። እውነት ነው። እግዚአብሔር ያጽና። ምን አይነት ውርደት፣ ምን አይነት ቅሌት ነው ይሄ? በነገራችሁ ላይ እንደዚህ አይነት ሰዎች አሁን ይሄ ሰውዬ ጓደኛው ነው፣ አታውቀውም። በምን አይነት መንገድ በምን አይነት ሁኔታ እዚህ ቤት እንደመጣ አታውቅም። ምን አይነት ጓደኛው እንደሆነ አታውቅም። እንዲህ ማድረጉ ግን በጣም ያሳፍራል። በስመ አብ ከውርደት ይሰውራችሁ። በነገራችሁ ላይ ሚስት ብዙ ነገሮችን ታውቃለች ይባላል። ከዚሁ ጋር እንግዲህ የተያዘ አንድ ቪዲዮ አለ፣ ወደ በኋላ ላይ ታያላችሁ። ሚስት የምትልህን ነገር ስማት የሚባል አንድ አይነት አባባል አለ። የልጅቱ ንግግር ያስኬዳል አያስኬድም እናንተ ጂስ ታረጋላችሁ፣ በኋላ እንሰማዋለን። ምግብ ቤት አዝዤ ከበላው በኋላ ልከፍል ኪሴ ውስጥ ስገባ ምንም ገንዘብ አልነበረም። የዛሬ 5 ዓመት እኮ ነው። እሺ። ከዛ አስተናጋጁን አስጠራሁትና የሆነውን ነገር ነገርኩት። ችግር የለውም ምን ይከፍልላለሁ አለኝ። በጣም አመስግኜው ይቅርታ ጠይቄው ወጥቼ ሄድ። ከዛም በኋላ አይቼው አላውቅም። ትናንትና ጫሜን ሳስጠርግ የሆነ ጥቁር ገመቺስ ፊት ለፊቴ አቆመ። የሆነ ወጣት V6 ማለት ከዛ ወረደና ቀጥ ብሎ ወደ እኔ መጣ። ወጣት ልጅ ነው፣ ደስ ይላል። ቀጥ ብሎ ወደ እኔ መጣና ጨበጠኝ። ሰላም ይቅርታ አላወኩም አልኩት። ከዛ የት እንደሚያቀኝ ሲነግረኝ ለካስ የአስተናጋጅ አልነበረም፣ ሌላ ቦታ ማቀው ሰው ነው። ተስፋ ታሪክ መስሎ አስተናጋጅ V6 ልነጊ ሰው በእናትህ መልካም ኧረ ተው። እኔ የሆነ ታሪክ እየመሰለኝ የምሰማቸው ነገሮች ሁሉ መጨረሻ ላይ ለበጣ ናቸው። በቃ ሰው በጣም ቁጭ ብሎ ይሄንን ነው የሚፈትለው። ፈታላ ሆኗል ማለት ነው። መጥቶ ሲጨብጠኝ አስተናጋጁ መስሎኝ ነበር፣ ግን ሌላ ሰው ነው። ወይ ጉድ! ሴዶ ያወራ ጆኒ ይላል። የበላ ነው። ይሄ ምር የሚያስቅ ነው። በነገራችሁ ላይ የዛን ቀን በጣም ብዙ ነገሮች ታይተዋል። በጣም የሚያስቁ ነገሮች ታይተዋል። ከዚህ በኋላም አሁን በዋናው ጨዋታ ላይ ሊኖሩ ይችላሉ እንደዚህ አይነት ነገሮች። ብዙ ቪዲዮዎች ተቆርጠው እየተለቀቁ ነው። ከነሱ ውስጥ አንደኛው ይሄ ነው። ጆኒ እንቁላል ሲቀበል የሚያሳይ ቪዲዮ ነው። ይኸውልህ እንቁላል የታለ አምጣው። ይኸውልህ ሲቀበል ይኸውልህ አላለለትም እንጂ እዛን ቀን ሴዶንም ልክ እንደዛ እንደ ንቃተ ህሊና ሊያደርገው ይችል ነበር ማለት ነው። አልሆነም፣ አልተሳካም። እንደውም የሰነዘረው እሱ ነው። የዛን ቀን እንዳለመታደል ሆኖ ጆኒ ያልተሳካለትም። ግን ከጆኒ የተመለከተውን ያንን ነገር ሮቤል ላይ አፕላይ ያደረገው ንቃተ ህሊና በብዙዎች ዘንድ ትችትን እያስተናገደ ነው የሚገኘው። ሪንግ ውስጥ እንግዲህ የመጨረሻውን ፍልሚያ አብረን የምናየው ነው የሚሆነው። ዜዶ ይመች መቤቴን። እኔ ክርስቲያን ነኝ ጋይ ሰው እግዚአብሔር ነው የምላችሁና ግን ዜዶ የሆነ ሰው ኃጢያቱን ቆጥሮበት በአደባባይ ሙስሊም ነበር ግን መጠጥ ማስታወቂያ ስትዋስተዋውቅ፣ አረ በጌታ በኢየሱስ ስም አንተ ክርስቲያን ነህ፣ ስካር ይፈቅድልሃል እንዴ? እመቤቴን ነው የምላችሁ። የኔ አምላክ የኔ አላህ ማህሪ ነው ሲል በቃ እንዴ ደስ እንዳለኝ እግዚአብሔር በኢየሱስ ስም። ዜዶ ይመች፣ ያንተ ደጋፊ ነኝ። እሺ ማርያምን በዚህኛው ያንተ ደጋፊ ነኝ። በቃ ዜዶ ይቅና። አላሁ አክበር ማሻአላህ። ይሄ ንግግሩ እንግዲህ በብዙዎች ዘንድ ተወዶለታል። ሙስሊሞቹም ትክክለኛ የሆነ ነገር ኤክስፕሌን አድርጓል ብለው ስለሚሉ ወደውታል። በዚህ ንግግሩ ብቻ ብዙ ሰዎች ከክርስቲያኑም ከሙስሊሙም ከሌላውም የሱ ደጋፊዎች መሆን ጀምረዋል ማለት ነው። ከዚህ ጋር በተያያዘ ደግሞ አንድ ሙስሊም እኔ
ሴዶ ማርሻል ካላሸነፈ ሃይማኖቴን በይፋ ቀይራለሁ ብሏል። ምንድነው ያለው? እንስማውና እንመለስ። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው ያለ ሰው ነው ሰይዶ ማርሻል ማለት። እኔ በነ መስፍን ብሩ ቢሸነፍ ምንም አይመስለኝም። ምክንያቱም መስፍን ብሩ ቢያሸንፍ የሚለውን አውቀዋለሁ። ክብር ለድንግል ማርያም ልጅ ለሆነው ለኢየሱስ ክርስቶስ ነው የሚለው። ቢያንስ ለእናትና ለልጁ እያለ ኦርቶዶክስም ቢሆን ክርስቲያን ፕሮቴስታንት እኮ ያመሰግናል። ጆኒ ጂጂሱ እኮ ንቃተ ህሊናን እንኳን አሸንፎ ምንድን ነው ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈርፋችኋለሁ። ምን እላችኋለሁ? አስተግፊሩላህ ኢላዚም። እኔ የአላህን አቅም የማቅበት ውድድር ነው ይሄ ወላሂ ለአዚም። እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ለአዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ለአዚም ነው የምላችሁ። ወደ ሃይማኖት አዞርከው እንዳትለኝ። እኔ በኦርቶዶክስ በፕሮቴስታንት እምነት ባለው ሰው ሰይዶ ማርሻል ቢሸነፍ ምንም አይመስለኝም። ወላሂ ለአዚም ነው የምልህ። እንዴት ታዩታላችሁ? በጣም ብዙ ሰው ቪዲዮን እየተቀባበለው ነው ያለው። ምናልባትም ይህንን ነገር ለምን ከዚህ ጋር ማያያዝ ፈለክ? ጉዳዩ እኮ ስፖርታዊ ውድድር ነው። ሃይማኖት ይኑረው አይኑረው እዛ ቦታ ላይ ማንኛውም ሰው የራሱን ችሎታ የሚያሳይበት አንድ ስፖርታዊ ውድድር እንጂ ከሃይማኖት ጋር ለምን ታገናኘዋለህ? ትክክል አይደለም። እሺ ሃይማኖትህንስ ብትቀይር ከሙስሊም ወደ ምን ልትሆን ነው? ጆኒ እንደሆነ ምንም የሚከተለው እምነት የለም ብለሃል። ምን ልትሆን ነው ያሰብከው? የሚሉ በጣም በርካታ ጥያቄዎች እየመጡለት ነው። እናንተ ምን ትላላችሁ? በዚህ ደረጃ ይሄንን ነገር መናገሩ ማለት ነው። ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው። ፊላ አቤት። ወዴት ነው? ወዴት? የሆነ ቃጣል አድርጌ ለመጣ እኮ እንደውም ስፈልገን ያገኘሁክ ለዛሬ የውሸት ባሌ እንድትሆን ፈልጋለሁ። ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል። ምን አለ ቂጤ ዛሬ ፋታ ብትሰጠኝ። ምን አልከኝ? ዛሬ ምንም በቃ የሆነች ቃለች ጣል አድርጌ በቃ ጣል አድርጎ ማምጣት። ወይ ለሱስ ጊዜ የለኝም። ቶሎ መሄድ አለብን እና ከነ ሸርታቱ ምንም ሊቀጠን እንጂ እኮ ጠጣህ ቢል ለመቋጠር ይመች ነበር። አንድ ብሔረሰብ ውስጥ ትልቅ የሆነ አባባል አለ። ጦርነትና ሽንት አይወጥርህ የሚባል ነገር አለ ይባላል። እና ይህንን ነገር ደግሞ ፍላጎት የገጠመውን ጉዳይ በጣም በርካታ ሰዎች ኮሜንት ሴክሽን ላይ የደረሰበት ያውቀዋል ምን ማለት እንደሆነ። እንደዚህ ሆኖ እንደውም መሄዱ ሱብርቱ ነው የሚሉ ሰዎች አሉ። የገጠመው ሰው ይኖር ይሆን? እስቲ ኮሜንት ሴክሽን ላይ አስቀምጡልን። በፍቅር ምክንያት ልቤ ተጎዳ ሲለኝ ሰው ትንሽ ያስገርመኛል። ምክንያቱም ይሄ ፍቅር የሚባል ማለት ልብ የሚሰብረው የሚባለው ፍቅር ማለት ነው። ሲግኒፊካንት የሆነው ኮምፖነንት ለግዠሪ ነው እና የዳይመንድ ጫማዬ እግሬን ላጠኝ አይነት ነገር ነው። እኔ አሁን ለምሳሌ በህይወቴ ልቤ የተሰበረው የሆነ ሆስፒታል በአንድ ወቅት ሆንኬሩን ላስተዋውቅ ነው የምገባ ያለሁት። ከዛ ጥበቃው አትገባም ይለኛል። ከዛ አትገባም ብሎ ገፍትሮ ነገር ነው ያስወጣኝ እና ከዛ ወጥቼ 3 ኪሎ ሜትር ያክል በእግሬ ነው ወክ እያደረኩ የሄድኩት። የዛኔ ያንን 3 ኪሎ ሜትር ወክ ሳደርገው ይሄ የተሰባበረ ብርጭቆ ይዛችሁ ስትሄዱ ከሽ የሚላል አይደል? ልክ ልቤ እንደዛ አይነት ስሜት ነው የተሰማኝ እና ልብ መሰበር ለኔ እንደዛ ነው እንጂ እምቢ አለችኝ ተብሎ ልቤ ተሰበረ ሲባል ያስቀኛል። ከዛ ዛሬ ተመሳሳይ ቦታ ተመሳሳይ ሆስፒታል እኮ ነው ሄድ ጥበቃው ሌላ ጥበቃ ማክቻይ ግን አውቃለሁ ብሎ አስገባኝ። አሁን የፕሪንሲፕል ጉዳይ ቢሆን ኖሮ የዛኔም ማስገባት አልነበረበትም። እና መልእክቱ ምንድነው? ቲክቶክ ቪዲዮ መስራት አስፈላጊ ነው፣ አማራጭ ሳይሆን ግዴታ ነው። ሰው በስጋ ይወለዳል፣ በመንፈስ ይወለዳል። አሁን ደግሞ ዲጂታሊ መወለድ አለበት። ስለዚህ ቲክቶክ ቪዲዮ ስሩ። ያበደ ዶክተር እኮ ነው። በጣም ይችላል። በነገራችን ላይ የሚሰራቸው ነገሮች ሁሉ ኮንቴንቶቹ ማለት ይቻላል በጣም ነው ዘና የሚያደርገኝ። አስተማሪ ነገሮችም አሉት። ጎበዝ ነው። የሚያደርጋቸውም ነገሮች ምክንያታዊ ናቸው ብዬ አምናለሁ። የሚሰራቸው ቪዲዮዎች ደስ ይላሉ። ገብታችሁ ፎሎ አድርጉት፣ ይዩት። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ በነገራችሁ ላይ በህግ አምላክ የሚባለው ይሄ የምንተዳደርበት የምድራዊውን የፖሊሱን የምናምን ህግ ማለት አይደለም። የሀገሬን ሰው ጠይቁ። በህግ አምላክ ማለት የ10ቱን ትእዛዛቶች ህግ የመሰረተውን የሱን አምላክ ማለት ነው የሚሉት።
አባቶቻችንም ትልልቅ ሰዎችንም ጠይቋቸው እስቲ። እንደዛ ሲባል ሰምቼ ስለማቅ ነው። እና በህግ አምላክ የሚባለው ነገር አሁን እሱ እንግዲህ ስላቅ ነው ይመስለኛል። ህግ የለም ለማለት አካባቢ ነው ንግግሩ። ትክክለኛው ግን በህግ አምላክ በአስርቱ ትእዛዛቶች ህጉን በሰጠን በሱ አምላክ ለማለት ነው የሚሉት የሀገሬ ሰው አበው አባቶቻችን እንደዛ ነው የሚሉት ማለት ነው። ጠይቅ ከመሳለቀ በፊት አበሻ ከጠላክ ከባድ ነው። እግዚአብሔርን አበሻ አንዴ ሰማይ ሲሰቅልህ ሰማይ ይሰቅልሃል። ከሰማይ ሲያወርድ ደግሞ በአንድ ሰከንድ ያወርድሃል። እንደው ሰው በህዝብ አይጠላ። ሚኮ ማይኮ ይቅርታ ጠይቋል እና በጣም እኔ በእውነት ሚኮ እኔ የሶሻል ሚዲያ ምን እንደሆነ ያወቅኩት ፕራንክ ምን እንደሆነ ያወቅኩት በሱ ነው። ግን ምን አሳስቶት ምን አይነት መንፈስ አይምሮ ላይ ገብቶ እንደሆነ እነዛን አይነት ነገሮች ሲያረግ ሲናገር እንደነበረ እሱና ፈጣሪ ነው የሚያውቁት። ግን ለዚች አጭር ህይወት ማለት ነው እንደዚህ ክፉ መሆን አይ ዶንት ኖ። አሁንም ቢሆን ታርጌቱ ምን እንደሆነ አላውቅም። በፊት ላይ እኔ እንደ ሚኮ ማይክ ዩቲዩብ የሚታይ ሰው የለም ኢትዮጵያዊ ሆኖ እንደ ሚኮ ማይክ ዩቲዩብ የሚታይለት ሰው የለም። በደንብ ይታይ ነበር። አሁን የሚያየው ሰው 3 ሰው 4 ሰው 5 ሰው ነው። አበሻ አይጥመድ እና በእውነት ከህዝብ ጋር አትጣሉ። ያ ከህዝብ ጋር አይደለም ከአንድ ሰው ጋር አትጣሉ። በቃ ሰው ቢያስከፋችሁ ሰው ቢያስቀይማችሁ ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ ሆናችሁ ዞር ማለት እንጂ ከአንደበታችሁም በተግባርም መጥፎ ነገር አታድርጉ። በቃ ሰው ሲጠላ ቀባሪም ነው የምታጣው። አሁን ይሄ ልጅ መከላከያ ነበር የሚቀብረው። እንግዲህ ኢትዮጵያውያን ደግሞ ደግ ህዝቦች ነን፣ ይቅር ባዮች ነን እና እኔ በበኩሌ እንደ አንድ ኢትዮጵያዊ ላረጋቸው ነገሮች ሁሉ ይቅር ብየዋለሁ። አላማው እውነተኛ ነገር ከሆነ ከዚህ በኋላ ማህበረሰብን ህዝብን የሚጠቅም አይነት ነገር ይዞ የሚመጣ ከሆነ አሁን ይቅር ብየዋለሁ። ነገሮችን አይቼ ደግሞ ይቅርታዬን አነሳለሁ። እናንተሳ ምን ታስባላችሁ? ይቅር መባባል አሪፍ አይመስላችሁም? እቺ ቪዲዮ ከተመቻችሁ ላይክ፣ ኮፒ ሊንክ ያደርጋችሁ ፕሊዝ። እንግዲህ ለሰው ልጅ ይቅርታ ማድረግ የማርያም መንገድ መስጠት ፎርጊቭ ማድረጉ ጥሩ ቢሆንም ፎርጊቭ ማድረግ ግን ፎርጌት ማድረግ አይደለም። አረሳውም ግን አላነሳውም ብዙ ሰው ይላል። ብዙ ነገሮች ሰዎች ደግሞ እድል በሰጧቸው ሰዎች ብዙ ጊዜ ተጎድተው ያውቃሉ። ምናልባት የሚኪ ማይኮ ተደጋጋሚ የሆኑ ነገሮች ብዙ ሰዎች ቅሬታ ውስጥ እንዲከታቸው አድርጓል። ብዙ ነገሮችን ያው ሰው አበሻ ወዳጅ ማህበራዊ ሚዲያ ላይ እየሰራ አይደለም እንዲሁ እንኳን ከጠመደ ነው። ይቅርታ መጠየቁ አሪፍ ቢሆንም እንግዲህ ሰው ማድረግ ያለበትን ያውቃል ማለት ነጋሪ አያስፈልገውም። እሱ ወጥቶ ለጠየቀው ይቅርታ ምላሽ የሚሰጠው እንግዲህ የተጠየቀው ህዝብ ነው። በተናጠል እየወጣ ሰው ይቅርታ አድርጉለት አታድርጉለት ምናምን ማለት ይችላል፣ ስሜቱን መናገር። ግን ህዝቡ ምን ያደርጋል? ወይስ ምንድነው? እሱን የሚክስ ስራ ይዞ መጥቷል። ምንድነው ቢያደርግ ህዝቡ ይቅርታ የሚያደርግለት የሚለው ነገር በጣም አነጋጋሪ ነው። እስቲ አንድ ቪዲዮ እንመልከት። የደከመው ማህበረሰብ ይቅር አለ ይቅር አላለ ምን ያደርግልሃል? አይጠቅምም። ከዚህ በፊት ስትላላጥ የደከመ ማህበረሰብ ተቸ አልተቸ ምን ሊያመጣ ብለ ነበር አይደለ? አንቅሮ ተፍቶ የገባህበት ያለበት እስኪደርሳ ድረስ ዘጋ። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ህዝብ የረሳ ይመስላል እንጂ መቼም አይተውም። መቃብርን አርቆ ነው የሚቆፍርልህ። አትጃጃል። ህዝብ ተሳድበ ህዝብ አንጓጠ የትም አትደርሳትም። ይቅርታ ብለ ራሱ አንፋታም። መቃብርን አርቀን እንቆፍርልሃለን። በቃ ሰው በደበረው ነገር አይደራደርም። የምር ነው የምላችሁ። ኢትዮጵያዊ ሲወድህ እንደዛ ነው። አንዳንድ ጊዜ አሁን እንትና ምን አድርጎ ነው ሰው የወደደው፣ እንትና ምን ሆኖ ነው ሰው የወደደው የምትሉትን ሰው ሁሉ ይወዳል። የተወቀን ግን መመለሻው በጣም ሩቅ ነው እና ምናልባት እንደዛ ሊሆን ይችላል። እንግዲህ የዚህ ልጅ ሁኔታ
አብረን የምንመለከተው ይሆናል ማለት ነው። እኔ ሰካራም ቤት ይወለድ በ14 ወር ነው የተወለድኩ። ሲያድግ ጦንቃይ ቤት ነው ያደግ። በጦርነት ስፍራ ከዚህ ሁሉ ነው የተረፍ። ከፈንጅ ከቦምብ ከከባድ ሞርቴ ከብዙ አስቸጋሪ ሁኔታዎች ሰይፍ ከከበበው ከስንት ነገር አምልጫ ቱሃን ግድግዳ ላይ ሞቶ 5 ዓመት ነጭ ዓመት ይቆያል። የደም ሽታ ካገኛ ግን ብድግ ብሎ ክርስቶስ ወደ ሕይወት በመለሰው በክርስቶስ ኢየሱስ ደም ጉልበት ይቀጥላል። ተከራካሪዎች ወደቁ። አሜን። አንተ የታመንከው በአምላክ ስም ነው። ትምክህት ያደረከው በአምላክ ስም ነው። አሜን። ተለይ ከሚያልፍበት ከነበረ ጥይት እኔ ተባራሪ ጥይት አለው። አዎ ልክ የጦር መሪ ነበር። ካንተ ጋር የነበሩ ዛሬ ተረት ሆነዋል። የሉም። 3687 ሰው ከያዝኩት በ7 ወር ውስጥ 14 ቀርተናል። 14ኛው እኔ ነኝ። ኢየሱስ ያድናል። ተወለደው በ14ኛው ወር ሶማሌ ድንበር ላይ ሄጄ ሲመጣ ተከስክሶ ተጨረማምቶ ከተማ ሙሉ ወጥቶ እኔ ነው ያወጣው። ስባሪው መስቶት እኔ ላይ አልወደቀ። ኢየሱስ ያድናል። በእርግጥ ሰይጣን ትሞታለህ ይላል። በአካል መጥቶብኝ ያውቃል። አናግሮኝ ያውቃል። በብዙ መልክ መጥቶ ያውቃል። ግን ከደሙ ጉልበት የተነሳ እንደው ለለቅሶ የተቃቀለው ንፍሮ እንኳን ባቄላ አሚልጦ ወጥቷል እንዳለ ጥሪ። ከደሙ የተነሳ ከየትኛውም ጉዳይ ማምለጥ ይችላል። እኔ ምለው የሱዬ ማይሄድበት የለም እንዴ? ባለፈው እንደዛ አይነት ነገር ተናገረ። በጣም ብዙ ሰዎች ሙድ ያዙ። በጣም ብዙ ቪዲዮዎች ተሰሩ። አሁንም አላረፈም። የማይሄድበት የለም። እኔ እንደው አንዳንድ የሚያገለግሉ ሰዎችን በየቸርቹ ያሉ ሰዎችን በሰውየው ምክንያት እያወቋቸው ነው። ማህበራዊ ሚዲያ ላይ ይመጣል፣ ቫይራል ሆኖ ቪዲዮ ይመጣል ቶሎ እና በጣም ነው የገረመኝ። ከተሰሩት ቪዲዮዎች መካከል አንደኛውን እስቲ እንደው ለማስታወሻ ጀባ ልበላችሁ። Secumba, 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 secumba. Enke sakes benya style, indi no yenya style. Bigetum bai getum, inya minagaban. DJ, Sami Cha. Aruba no uba, chaluria secumba. Aruba no uba, chaluria secumba. Aruba no uba, chaluria secumba. እንደዚህ ሙድ መያዣ ሆኗል። እንግዲህ አሁንም የማይሄድበት የለም። በቃ በጣም ብዙ ሰዎች ጋር ነው እየሄደ ያለው። ሰዎቹን እያስተዋወቀ ነው ይመስለኛል። አሁን ሰዎቹ እሱን የሚያስተዋውቁት አይመስለኝም። ከዚህ በኋላ ሰከን ማለቱ ጥሩ ነው። ሰው እንደ እድሜው ቢሆን መልካም ነው። ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ላለ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው። በጣም እስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እናገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም። እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው። ለምሳሌ ኩኩሻው ላይቭ ላይ ወይ ደግሞ የሆነ ቪዲዮ ላይ ሚስት ከታለች ምናምን የታለች ዋይፍ ምናምን ሲባል ምንድነው የሚለው? አባቴ አካውንት አላት ሄደ ቼክ አርጋት፣ ባራዳ ቋንቋ ማለት ነው። የፋሚሊ ኬዝ አለ ባለፈው የፋሚሊ ነው በቃ ማለት ይሄንን ባይዘው ይሄንን ንግግር ለማወቅ ይሄንን ልብ ለማግኘት ማለት ነው። በቃ የሆነ ልትሰጥ ይገባል። ስለተማርክ ብቻ አታገኘው። ይሄ ያራዳ ልጅ የፋሚሊ ኬዝ የፋሚሊ ነው አለ። በቃ 5 ሳንቲ ነገር ግደለው አትነግር አይነግርክም። ስለሚስቱ አያወራልህ። እሷ ጋር ሂዱ ሚስቱ ኬኳ ጋር ኩኩሻስ ምናምን ስትላት እኔ ልጆቼ ማሳደግ ነው የምፈልገው እኔ ማስታወቂያ አሰሩኝ ትላለች እንጂ እንዲህ አርጎኝ እንደዚህ ብሎኝ እንደዚህ እንትን ብዬለት እንዲህ ሞቼለት ተፈልጬለት አትልሽም። ይሄ ቪዲዮ እዚህ ካፕል ነን እያላችሁ ዛሬ ጨጨብሳ እንስራለት ሚስቴን ሰርፕራይዝ ላርጋት ምናምን ለምትሉ ሰዎች ፍቅራችሁ እዚህ ድረስ ነው መሆን ያለበት። በቃ እዚህ ድረስ እስከ መከባበር ድረስ። ፎንቃው ብቻውን ምንም አባቱ የሚሰራው ነገር የለም ማለት ነው። መከባበር ያስፈልጋልና የመጨረሻ በቃ ነው የተመቹኝ። አብዛኛውን ኢትዮጵያዊ ፍርድ ቤት የሚሄድ ኬዝና ሚዲያ ላይ የሚወጣን ኬዝ ለይቶ አያውቅም። የሚዲያውን ፍርድ ቤት የፍርድ ቤቱን ደግሞ ሚዲያ ላይ ይዞ ይመጣል። እስፔሻሊ በልጆቻችሁ በፋሚሊ ስቶሪያችሁ ባላችሁ ፐርሰናል ነገር ተናግራችሁ ሚዲያ ላይ ፈምሳችሁ አቴንሽን አግኝታችሁ የሆነ ነገር ውስጥ መግባት ለምትፈልጉ ሰዎች ይሄ ትልቅ ነገር ነው። እስፔሻሊ ልጅ ይዛችሁ ጀነሬሽን የሚቀጥል ጀነሬሽን እጃችሁ ላይ ይዛችሁ እኔ እኮ ያሳለፍኩን ነገር የነሱ የልጆቼ አባት ወይ ደግሞ ባል ደግሞ የልጆቼ እናት ያረጋችኝ ነገር የምትሉት ልጆች ዛሬ የ5 ዓመት የ6 ዓመት የ10 ዓመት ልጅ ይዛችሁ የምታወሩት ወሬ እኚህ ልጆች 18 ዓመት ላይ ሲደርሱ
በእኛ ታሪክ ሚዲያ ላይ ትነግድ ነበረ፣ ትነግጂ ነበር እናቴ አባቴ ይሏቸዋል። ይሄ ግልጽ ነው፣ የምታዩት ነገር ነው መጨረሻ ላይ ማለት ነው። ለዛ በልጆቻችሁ በፋሚሊ አይነገድም። በቃ በሚወዱት አያምርም ሀሜት ለሰሚም አይበጅ ይላል ቴዲ አፍሮ። በቃ በሚወዱት አያምርም ሀሜት በቃ አለቀ ከተባለ አለቀ፣ ካለ አለ። ክፉ ነገር አታውሩ። ከኩኩሻና ከውድ ባለቤቱ መማር ያስፈልገናልና ጋይስ ፎሎ አድርጓቸው። ካፕሎች ስፔሻሊ ፎሎ አድርጓቸው፣ ይጠቅሟቸዋል። እኔ እውነት ለመናገር ከልጁ ንግግር የወደድኩት የኛ ታሪክ ድርቆሽ አይደለም ወጥቶ የሚሰጠው አለ ማህበራዊ ሚዲያ ላይ። ትክክል ነው። እሱ የተናገራቸው አንዳንድ አግባብ ያልሆኑ ነገሮች ቢኖሩም ማለት ነው ሊታረም ይገባል፣ ሊታረማለን ብዬ አስባለሁ። ስሜታዊ ሆኖ የተናገረውን ነገር እንደሆነ ነገር ቆጥሮ ልጁን ማህበራዊ ሚዲያ ላይ አውጥቶ ማብጠልጠሉ ትክክል ነው ብዬ አላምንም። ግን የሚሻሻሉ ነገሮች ስላሉት ይሻሻላል ብዬ ተስፋ አደርጋለሁ። ከተናገራቸው ነገሮች ውስጥ ይሄ ነገር ተመችቶኛል። እንስማው። ሁላችሁ ሚስተስ ትላላችሁ። ዝርዬ ያው ቪዲዮ እየሰራችላችሁ ነው እንዴ? ሰርች አድርገህ እይ። ሁለት ሲቀጥል ደግሞ ድርቆሽ አይደለም እኮ የኛ ህይወት የሚሰጠው አደባባይ ላይ በቃ አለ ጨረሰ። የኛ ህይወት ድርቆሽ አይደለም አደባባይ ላይ አይሰጣም ብሏል። አይሰጣም በቃ መተው ነው። የራሱን ኑሮ ለቤተሰቡ መተው ትልቅነት ነው። እሱም የተናገረው ነገር በጣም አሪፍ ነገር ነው ብዬ አምናለሁ። በዚህ መፋታቱ አሪፍ ነው ማለት ነው። እስቲ ስለ ቺቲንግ ሃዝባንድ አንድ ነገር እንስማ። ሁለት አይነት ቺተር ባለትዳሮች አሉ። አንደኛውና በቲፒካል እና የሚታወቀው ሚስቱ ልጆቹ ምናምን ነገር ደብቆ ሌላ ሲቲ ላይ ቤተሰብ ለመስረት የሚፈልግ ምናምን ነገር ሪሌሽንሺፕ ላይ ያለም ሰው ሊሆን ይችላል። ሁለተኛውና ዴንጀረስ ዋን ግን ምንም ሳይደብቅ ምናምን ነገር ቺት የሚያደርገው ነው። እንዴት ነው እሱ ላይክ ዴንጀረስ የሚሆነው ምናምን ነገር ብላችሁ ካላችሁኝ እንግዲህ ይሄኛው ቶፒኩ ብዙ ስለሆነ ረጅምም ቪዲዮ ስለሆነ ቆርጬዋለሁ። ግን በምሳሌ ምን ይመስላል አንድ ወንድ ሚስት ኖሮት ከዛ በኋላ ሳይድ ቺክ ይዞ የሚያደርገው ነገር ድራማቲካሊ ምን ይመስላል የሚለው ነገር ላሳያችሁ። ወንፊት ላይ ነው የሚጨምረው። መሀል ያለው ፖኬት ነው የሚጨምርበት ሚስት ነው። ይሄ በትልቁ የሚቀዳው ሳይድ ቺክ ነው። ወንፊት ላይ ነው የሚጨምረው በብዛት እየቀዳ ማለት ነው። ወንፊት ነው በቃ እንደዚህ ነው የምትሆነው ማለት ነው። ባጭሩ ምንም ሌላ ማብራሪያ አያስፈልገውም። እንደዚህ ነው የምትሆነው። ስለዚህ የሳይድ ቺክ ምናምን አፍነ የምትኖር ሰው ብታርፍ ይሻልሃል ማለት ነው። ልጅቱ ያወራችሁ ነገር ቶፒኩ በጣም አሪፍ ነው። ሌላ ቀን በሌላ ቪዲዮ ይዤላችሁ መለሳለሁ። ያው ስለ ቺቲንግ ባለትዳሮች ስፔሻሊ ደግሞ ሃዝባንድ ያወራችሁ ነገር የሚገልጽ ቪዲዮ ስላገኘው ከሱ ጋር ላይ ያይዘው ብዬ ነው። እንቀጥል። ወንዶች ባታረጉት ማለት ነው ጥሩ ብዬ ማስበው ነገር ማለት ነው የሴት ቤት እንደ ባል ሆናችሁ አትግቡ። አደራችሁ። ለምን የፈለገውን ያለ ኢኮኖሚ ሲቹዌሽን ላይ ለምን አትሆኑም? እንደ ባል ሆናችሁ የሴት ቤት አትግቡ። ጠባብ አንድ ክፍልን ብትሆን እሷን እንደ ሚስት አድርጋ አስገባት እንጂ አንተ እንደ ባል ሆነ የሴት ቤት አትግባ። የተሟላ ቃላት ምናምን ብለህ አትግባ። አደራን። የተጣላችሁ ቀን አለቀልህ። እቃን ሰብስበልኝ ኮተትን ይዘልኝ ሂድ ነው የምትለው። ማለት ምንድነው ክፋቱ? ማለት ምን ችግር አለው ካላት ስቴብል ከሆነች። እንደውም እኔ አሁን ትልልቅ ሴቶች አያለው ሁሉ ነገር ኑሯቸው ያላገቡ ግን ደግሞ ቢያገኙ እንደዚህ አይነት ኳሊፊኬሽን የሌላቸው ብዙ ማቃቸው ሰዎች አሉ። ለምን እንደዚህ አይነቱን ትምህርት ማስተማር እንደፈለገች አልገባኝም። ሰውም የተቀበላት አይመስለኝም። እኔም ማቃቸውም የገቡ ሰዎች አሉ ሴት ቤት ያላቸው ሴቶች ጋር ማለት ነው። ሰላማዊ ህይወት እየኖሩ ነው ያሉት። የገባችሁ ተጣሉ እንደማለት ነው ለኔ በዚህ ሰዓት ይሄ ምክር ማለት ነው። በዚህ በጨሰ ሰዓት ማለት ነው። እስቲ ሰው የሚያነሳቸውን ሐሳቦች አጅሬው የሚለውን እንስማ እስቲ። አንቺ ቤት መክረሽ ሞተሻል። የወንድ ልጅ መከራ ነው እዚህ ጋር መመክረው። ቤት ካላት የቤት ዕቃ ካላት ለምንድን ነው የማይገባው? ቀጥ ብለህ ግባ አባቴ፣ ፈጣሪና መስገነ ግባ። ከውጭ ገላገለች። በቃ ከተረጋጋች ለትዳር ከሰመረችልህ ልጆች ከወለደችልህ በሰላም ትኖራለህ። ካፈላች ቤቴ ነው ብላ መንቀር ካለች አመል ካወጣች የራሷ ጉዳይ፣ ጥለት ትወጣለህ። ምንም አያጨቃጭቅም። እሷ ውጣ እስክትልም አጠብቅም። ያለቀ። ለኪራይ ልከፍል የነበረውን ብር ሴቭ አድርግ። ለቤት ዕቃ ልታወጣ የነበረውን ነገር ሴቭ አድርግ። ይሄ ድሮ ቀረ። ክብር ነው ምናምን ባናትሽ ተተከይ። እንደዚህ የሚባል ሴንስ የለም። ካለሽ ገብታ ኖርበት። ቤት አለኝ ካለሽ ግባና ኖርበት። የቤተሰቦች ቤት ካለ ግባና ኖርበት። እዛ ጎረቤት ምናምን ግድግዳ ድምጽ የማይሰማ ከሆነ እዛው
ቤቱ የማይመች ከሆነ እዛው ግድግዳው በጣም የተቀራረበ ወሬ የሚያስተላልፍ ከሆነ ውጪ እየተላጉ ኑሮውን ግን እዛው አድርግ። በዚህ በተወደደ ኪራይ በተወደደ ቤት ዕቃ እሷ ሁሉን ነገር አሟልታ ካልከፈልክ ካላተከራየው አብሬ አልኖርም ምናምን የሚል የበግ አስተሳሰብ እንዳይኖር ማንንም እንዳሰማ የሴት ቤት አይገባም ምናምን የሴት ቤተሰብ ምናምን ባናታቸው ይተካሉ። እንደዚህ የሚባል ሴንስ የለም። ኪራይ እላይ ወጥቷል፣ የቤት ዕቃ እላይ ወጥቷል። ጥልቅ ብለህ ግባ፣ እረፍ በል። 5 ዓመትም ትሆን 10 ዓመትም ይሁን የተረጋጋ ከሆነ 20 ዓመትም ይሁን ሳንቲም ካገኘ የራስን ቤት ስገዛ የዛኔ ትወጣለህ። ለኪራይ ቤት ግን የእሷን ቤት ነቀ ወጥተህ እሳት ውስጥ እንዳገባ አለቀ። ያው የሚስማሙ ሰዎች ይኖራሉ። በዚህ ደረጃ ተስማምተው እየኖሩም ያሉ ሰዎች አሉ። ለነሱ ምን አይነት ምክር እንደሆነ ባላቅም በዚህ ዘመን ደግሞ እንደዚህ አይነቱ አመለካከት ይሰራል ብዬ አላስብም። አንዲት አርቲስት ከሆነ ጊዜ በፊት ስትናገር ሰምቻለሁ። እኔ አንድ መኪና ነበር ገዝቶ የሰጠኝ፣ አንድ ሬንጅ ሮቨር ነበር። እሱንም መልሼለታለሁ፣ ተለያይተናል። አሁን በሰላም የራሴ ኑሮ መኖር ጀምሬያለሁ ብላለች። እንግዲህ ሴቷ እንደዛ ብላለች። አሁን እንደሱ አይነት ነገር እንዲፈጠር ካልተፈለገ በስተቀር እንዲህ አይነቱን ሐሳብ ማንሳትና ማራገብ አስፈላጊ ነው ብዬ አላስብም። እንቀጥል። በይብላህቲ ሽምግልና እንደተላከ ነግሬያለሁ። ነገርሽኝ። ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ፣ ሽማግሌዎቹ እንዳለ በቬት ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራሙን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ኧረ እባክሽ ታደለ። ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ? ሌቭሉ ከፍ ብሏል። ሌቭል ነው ያንቺ። ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘርሽ ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልድ አይደለም። በጣም ርቀት፣ በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ሲውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። 2 ጋቢ በዛ ነው መፋታት እንፈልግ። ምን ማለት ነው? ጋቢማ በጣም ያንሳል። አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው። እንግዲህ ያንሳል ካልሽ ያንሳል። ቢዚ ደሞዳው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው በጣም በእውነት። ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለ መኪናው እኮ ነው ያወራሁት። ስለ መኪናው? አዎ ስለ መኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለ መኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለ መኪና ምናምን ትያለሽ እንዴ? ይኸውልሽ እኔ ቺት እንዳረግሽ እንደወሰለትሽ ነው የምቆጥሩ። መኪና ምናምን ታሞግሻለሽ ፊት ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞት አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ ማይቀር ምንድነው? ወንጀፈጠራችሁ ማነሽ አንቺ? ያንተን ጭንቀቴ ደስታዬን አወደኔ ይድልኝ ያዘን ይመች። አንተ ሀብታም ነህ አይደል? ይመች። በቃ ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ። ይመች። ይዛት ሂድ በቃ። እንዴ ታግኝቶ ነው ቤቢ። ወይ ጉድ! ጊዜው ነው፣ ምንም ማድረግ አይቻልም። በነገራችሁ ላይ ያው በአሁን ሰዓት በማህበራዊ ሚዲያ ላይ የሚታየው የሽምግልና የሰርግ የምናምን ስርዓት ወጣቱ እንዳያገባ የሚያሸማቅቅ አይነት ደረጃ ላይ ደርሷል። ምን ትላላችሁ እናንተ? ስለዚህ ሚስት ምንም አይነት ሰው ልትሆን ትችላለች። አካባቢ ስላሉ ሰዎች የምትነግርህን ነገር ግን ልብ ብለህ ስማት። ማን አንተን እንደሚፈልግ፣ ማን ጥቅሙን እንደሚያስቀድም፣ ሌላው ቀርቶ ስልክ ሲደውሉልህ እንኳን ማን ለሰላምታ ይደውልልህ ወይም የሆነ ነገር ሊጠይቅህ ይደውልልህ ለይታ ስለምታውቅ ነው። እንኳን ጓደኞች አካባቢ ያሉትን ሰዎች ቀርቶ ቤተሰቦች እንኳን ቢሆኑ ማን መልካምና መጥፎ እንደሚያስብልህ ሴንስ ታደርጋለች። ለምን መሰለ? ሴት ልጅ በተፈጥሮ ስለ ልጆቿ፣ ስለ ቤተሰቦቿ፣ ስለ ባሏ ገት ፊሊንግ አላት። የሆነ ቀልቧ የሚነግራት ነገር አለ። ብዙ ጊዜ ደግሞ አይሳስ። ወንድስ ቀልብ የለውም አይነግረውም? ለምንድን ነው የሴቶቹን ብቻ የምንነግሩን? አሟልታችሁ ለምንድን ነው የማትነግሩን? ወንዱም ይነግራትንም ደግሞ ሴቷ እንድትሰማ ባላንስ አድርጓ። ምክንያቱም እኛ እዚህ ጋር የሴቶችን ነገር ይዘን ስንመጣ ወንዶች ኮምፕሌን እያደረጉ ነው ያሉት። ለምን አንድ ሰው ብቻ እያመጣችሁ ታጣሉናላችሁ? ግን ምን ይመስላችኋል? ይሄ ነገር ትክክል አይደለም። ወንዶች ይሄንን ነገር ይመሰክራሉ ብዬ አስባለሁ። ብዙ ጊዜ ተው እያልኩት ነው እንደዚህ ያደረገው። ፋይናሊ የገጠመውም ነገር ይሄ ነው ይባላል። እንዴት ታዩታላችሁ? ሐሳባችሁን አስቀምጡልኛ። እንግዲህ ወደ 90ዎቹ ወደ ኋላ ልንመለስ ነው። ዛሬ ያስኩላችሁ አንድ ቆንጆ ቪዲዮ አለ፣ እሱን እናያለን። ከዛ በፊት ግን አቦቸርን የምታስታውሱታላችሁ? የአቦቸርን ታሪክ እስቲ በጥቂቱ ላሰማችሁ። መስታወት አራጋው ምን ነው በጊዜ መጣ የኔታ አይሉም እንዴ አለች ምትዋብ። ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ ወላጅ አምጣሉ አላት። የ6 ዓመቷ አቦቸር ብልጣ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ የሰራው ተንኮል አለ። የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ። ምንድነው ጥያቄው?
እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ። ምን መለስክላቸው? አለች እናቱ መልሱን ለመስማት ጓጉታ። አልሰማውም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። መስታወት አድርገው በጣም የምትሰራቸው ነገሮች በጣም የምታስታውሱ ሰዎች ትኖራላችሁ። ከዚሁ ጋር በተያያዘ ወደ 90ዎቹ ልውሰዳቸውና ዛሬ ያገኘኋት አንድ የ90ዎቹ ትዝታ በጣም በእውነት በትክክል በዛን ጊዜ የነበራችሁ ሰዎች የምታስታውሷት ናት። እስቲ ቪዲዮዋን እንመልከት። ይህ የኢትዮጵያ ሬዲዮ ነው። ኢትዮጵያን እንቃኝ። ይህ ፕሮግራም የኢትዮጵያን ባህል፣ ታሪክ፣ ቅርስና የተፈጥሮ መስህቦች የምንዳስስበት እንዴት አያችሁት? ምናልባትም በትዝታ ወደ ኋላ እንደተመለሳችሁ ተስፋ አድርጋለሁ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እስከዚህ ሰዓት ድረስ ቪዲዮውን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ። ለዚህ ቻናልም ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። እንዲሁም የደወል ምልክቷን አንድ ጊዜ ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ እንደተለመደው በነጻነትና በጨዋነት አስቀምጡልኝ። ለዛሬ ማንን ማመስገን ትፈልጋላችሁ? በነገው ቪዲዮአችን ይዘንላችሁ ምን መጣ ይሆናል። ማመስገን የምትፈልጓቸውን ሰዎች ስም፣ የእናንተን አድራሻና ስማቸውን በትክክል አስፈሩልኝ። መልካም ጊዜ ተመኘውላችሁ። ቸር ያገናኘን።